ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 4 ቅዱሳን ነገስታት አብርሃ ወአጽብሃ የዕረፍታቸው መታሰቢያ ነው። እንኳን አደረሳችሁ አደረሰን። ሰላም ለእናንተ ይሁን። ወደ ቻናል ቤተሰቦች እንደምን አላችሁ? ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። አመታዊ በዓል በሰላም አደረሳችሁ። አባታቸው ታዘር እናታቸው ሶፊያ ይባላሉ። መንታዎች የሆኑት እነዚህ ቅዱሳን የተወለዱ በክርስቶስ ልደት ታኅሳስ 29 ቀን በ312 ዓመተ ምህረት ነው። በታላቁ አባት አቡነ ሰላማ ከሳተ ብርሃን እየተማሩ በእርሳቸው እጅ በ330 ዓመተ ምህረት መጋቢት 29 ቀን ተጠመቁ። አብርሃ ወአጽብሃ ከመንግስት አስተዳደር ጋር ክርስትናን ስርዓት ቤተክርስቲያን በመላው ኢትዮጵያ በማድረስ እጅግ ከፍተኛ አስተዋጽኦ አድርገዋል። ካህናትና ዲያቆናት ይዘው በመላው ኢትዮጵያ ሐዋርያዊ ጉዞ በማድረግ ህዝቡን ሁሉ እያስተማሩ ሃይማኖት እያነጹ ስርዓተ ጥምቀትን እያስፋፉ ብዙ አብያተ ክርስቲያንን አንጸዋል። በአገራችን በአራቱ አቅጣጫ በወንጌል አስተምረዋል፣ አስፋፍተዋል፣ ህግም ሰርተዋል። አብርሃ ወአጽብሃ በእግዚአብሔር ፍቃድ የሚፈጽሙትን ሐዋርያዊ ጉዞ ሐዋርያዊ አገልግሎት የሰመረ ስራቸው ሁሉ ያማረ ሲሆን በዚሁ ሐዋርያዊ ጉዞ ተንቤን ተሻግረው ገርአልታ የሚባል ቦታ ካነጿቸው መካከል ደብረ ማርያም የባል ቤተክርስቲያን ከዚህ ቤተክርስቲያን ሌላ በእመቤታችን በቅድስት ድንግል ማርያም ስም አንጸዋል። አባይ በተባለው ቦታ ጉልባሽ በተባለ ተራራ ስር በእመቤታችን ስም መቅደስ ሰሩ። ከዚያም አልፈው ሀርማት በተባለ ቦታ በሐውዜን ቤተ መቅደስ ሰሩ። ይህም በአሁኑ ጊዜ በአቡነ ተክለ ሃይማኖት ስም የሚጠራ ነው። የአብርሃ ወአጽብሃ ሐዋርያዊ ጉዞ በጎጃም ክፍለ ሀገር ቀጠለ። ዛሬም በከፍተኛ ደረጃ የምትታወቀው የመርጦ ለማርያም ቤተክርስቲያን አነጹ። በጎጃም ህዝብ አስተምረው አጠምቀዋል። አብርሃ ወአጽብሃ 18 ዓመት በህብረት ወንጌልን አስተማሩ። በኢትዮጵያ ዞሯት አንዱ በትግራይ አንዱ በሸዋ በተቀመጡ ጊዜ ምንም እንኳን በአኗኗር ቢለያዩም በመንፈስ ቅዱስ በሀሳብ አንድ እንደሆኑ ስላደረጋቸው በመንፈስ አልተለዩም ነበር። ስራቸው ሁሉ ያከናወኑ ነበር እንጂ የተለያየ ተግባር አላከናወኑም ነበር። ቃል ኪዳን ጌታቸው ወዳጄ ሆይ ዝክርን የዘከረ ስምን የጠራ ምሬሃለሁ። በስሜ ቀዝቃዛ ውሃ ያጠጣ እኔ የህይወት ውሃ አጠጣለሁ። በስሜ ለተራበ ቁራሽ እንጀራ የሰጠ ያበላ የህይወት እንጀራ አበላለሁ። በስሜ የታረዘ ያለበሰ የጽድቅን ልብስ አለብሰዋለሁ። በስሜ ማህሌት የቆመ የመላእክት ማህሌት አሰማዋለሁ አለው። አብርሃም ይህን በሰማ ጊዜ እየሰገደ ይህ የማይገባኝ ታላቅ ክብር የሰጠኝ ስሜ ይባረክ። ለአገልጋይ ለወንድሜ ለአብጽሐም አጋንንትን እንዳይበረታበት እናት አባት ወንድም ሆነው በማለት ፈጣሪውን አመሰገነ፣ ተማጸነ። ጌታችንም ኢየሱስ ክርስቶስ እኔ ለአብጽሐ በረድኤት አለየውም
አንተ በስጋ ብትለይ በመንፈስ ከሱ ጋር እኖራለሁ ብትለይ በመንፈስ ከሱ ጋር ትኖራለህ። ታላቁ አብርሃም በ364 ዓመተ ምህረት ጥቅምት 4 እሁድ ዕለት አረፈ። ከ13 ዓመት በኋላ ታናሹ አብጽሐ በ379 ዓመተ ምህረት ጥቅምት 4 አረፈ። አመቱ አይለይም እንጂ አመቱ ይለያይ እንጂ ልደታቸው እረፍታቸው አንድ ቀን ነው። የተቀበሩ ራሳቸው ባሳነጹ ውቅሮ በሚገኝ ፍልፍል ዋሻ ነው። በዚህ የቤተ መቅደስ ነሐሴ 13 ቀን በበዓል ደብረ ታቦር እና ጥቅምት 4 የሁለቱ ነገስታት በዓል እረፍት በሚከበርበት ጊዜ የቤተ መቅደስ አውዶች ላይ ማርና ወተት ውሃ ያፈልቃሉ። በዚህም ታምራዊ ጸበል ብዙ ህሙማን ፈውስ ያገኛሉ። ጸበሉም የሚፈልቀው በአብዛኛው ጊዜ ነሐሴ 12 በዋዜማው መፈለቁ ይጀምራል እና ነሐሴ 14 ቀን ይደርቃል። ጥቅምት 3 ቀን በዋዜማው ይፈልቃል። ቅዳሴ ተጠናቆ እንቱ እየተባለ መድረቁ ይጀምራል። ይህ ታምር ነገር ነበር የሚባል ሳይሆን ዛሬም ድረስ አለ፣ በአይን ይታያል። የንግስና ስማቸው ኢዛና እና ሳይዛና ይባላል። ከሁለቱ ደግ አባት የበረከታቸው የቃል ኪዳናቸው ተካፋይ አድርገን ደጃቸው ለመልከት ያብቃን። የጽሑፍ ምንጭ ታሪክ ነገስታት አብርሃ ወአጽብሃ መምህር ኃይሌ ሥላሴ ከተጻፈ የተወሰደ። ስራክ ተክለ ጻድቅ የተዋሕዶ ልጅ ቀን 3 የተጻፈ 2ኛ ወር 2018 ዓመተ ምህረት የቅዱሳኑ ነገስታት ወአብርሃ ወአጽብሃ በረከታቸው ረድኤታቸው ይደረብን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቅዱስ ዮሐንስ ወልደ ነጎድጓድ ናቸው። እንኳን አደረሳችሁ አደረሰን። ቅዱስ ዮሐንስ ወልደ ነጎድጓድ ይወደው የነበረው ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ዮሐንስ ወንጌል 19 ቁጥር 26። ኢየሱስም 30 ዲናር ባስቆንጥሮ ይሁዳ ተሸጠ። አይሁዳውያንም ሮብ ምሽት ያዙት። ክርስቶስ በአይሁድ ሲያዝ ደቀ መዛሙርቱ ሁሉ ጥለው የተከተለ ከመስቀሉ ስር ያልተለየ ሐዋርያ ነው። ክርስቶስ አንዲቷን እናቱን በእናትነቱ ሀደራ ሰጠው። ለዚህ ታላቅ ክብር የታደለ ቅዱስ ዮሐንስ ወንጌላዊ ቅድስናው የጠበቀ ብዙ ምስጢራትን የተካፈለ የከበረ ሐዋርያ ነው። ከሐዋርያትም መካከል ሞትን ያልቀመሰ ከነ ሕይወቱ ወደ ሰማይ የተነጠቀ ጻድቅ ነው። ቅዱስ ዮሐንስ ወልደ ነጎድጓድ በረከት ምልጃው አይለየን፣ በጸሎቱ ያስበን። አሜን አሜን።